ልጅ እያለሁ እኔ ኳስ ጨዋታ አልችልም ነበር፣ ወፍራም ነበሩ። ምን አይነት ነገሮችን ማለፍ አለብን? ምን አይነት የህይወት ስንቆችን መያዝ አለብን? መንገዳችንን ለማሳመር ምን አይነት ውሎ መዋል አለብን? እኛ ሰፈር እኛ ግቢ ውስጥ ነበሩ አቶ መንገሻ የሚባሉ የኬኔዲ አያት። ከጎኔ ብዙዎችን አያስቡት። ለምሳሌ ሴቶች እዛው አካባቢ ትዳር ይዞ የመቅረት እዛው ማለት ወደው ምናምን ፈልገው ሳይሆን አዲስ አበባ ወጥቼ ማላቅ እድሜ ልኬን እዚህ የነበርኩ ወደ ገጠር ሲሄድ ትንሽ ይጨንቃል። ጠላ ጠጣን ጋበዙኝ። በነጋታውም አንዱ መጥቶ ልጋብዝ ይላል። አሁን ሳስበው ማታ ቁጭ ሳስበው በቃ ዚስ ማይ ላይፍ በህይወት አጋጣሚ የሆነ የማይፈልጉት ቦታ ውስጥ ቢሆኑ መውጣት እንደሚችሉ አምነው ሰላም እንዴት ናችሁ? ክብራትና ክብራን የቻናላችን ቤተሰቦች እንዴት ናቸው? እኛ ደህና ነን። ዛሬ እንግዲህ ይዘንላችሁ የመጣ ነው እንግዳ ነው። ከአለፉት ፕሮግራሞች ለየት የሚል በጣም አዝናኝና አስተማሪ በተለይም ደግሞ ማንበብን የተመለከተ ከዛም በተጨማሪ ለወጣቶች ስንቅን ታገኙበታላችሁ ብለን ያሰብነውን ሀሳብ እንዲያጋራን አቶ ያሬድ አስገዶምን ይዘንላችሁ መተናል። አቶ ያሬድ እንኳን ደህና መጣ። በጣም ነው የማመሰግነው። ጊዜህን መስዋዕት አድርገህ የእኛ ቻናል አዲስ እንደመሆኑ መጠን አንዳች ቁም ነገር አለው ብለህ ወደ ቻናላችን መጥተህ አንተ ደግሞ የህይወት ተሞክረህን ለወጣቶች ወይም ለእኛ ተመልካቾች ለማጋራት በመምጣትህ እኔ ከልቤ በጣም ነው የማመሰግነው። ስለጋበዛችሁን አመሰግናለሁ። እኔ እንኳን ደህና መጣህ በድጋሜ በጣም ደስ ብሎናል ስላገኘን። እንግዲህ ቤተሰቦቻችን እኛ ዛሬ የበለጠ ትኩረት ልናደርግበት የፈለግነው ነገር እውነት ሰክሰስ ወይም ደግሞ ስኬት መንገዱ ምንድን ነው? ለስኬት በሚወስዱት መንገዶች ላይ ነው ትኩረት የምናደርገው። በነዛ የህይወት መንገዶች ውስጥ ምን አይነት ነገሮችን ማለፍ አለብን? ምን አይነት የህይወት ስንቆችን መያዝ አለብን? መንገዳችንን ለማሳመር ምን አይነት ውሎ መዋል አለብን? ምን ማንበብ አለብን? በተለይ ደግሞ እውቀት በጣም መሰረታዊ ነገር ነው እና እውቀት ደግሞ ከማንበብም ይገኛል፣ ሰዎች ጋር ቁጭ ብሎ ከማውራትም ይገኛል። ከኔ በግሌ ሰዎች ጋር ቁጭ ብሎ ቁም ነገር በማውራት በጣም ነው የማምነው። ከዛም በጣም ብዙ ነገር ይገኛል። እውቀት ካላቸው ሰዎች፣ ተሞክሮ ካላቸው፣ በተለይ ደግሞ የህይወት ልምድ ካላቸው ሰዎች እጅግ በጣም ብዙ ነገር ማግኘት ይቻላል እና እኔ በጣም ደስ የሚለኝ አንዱ እሱ ነው እና ዛሬ እንግዲህ አቶ ያሬድ በጣም ብዙ ተሞክሮዎች ያሉት በተለይም ደግሞ ከሰዎች ጋር ቁጭ ብሎ ሲያወራ ካነበበው እያጣቀሰ ሀሳቦችን በመሞገት በዙሪያ ባሉ ሰዎች ይታወቃል እና እኛም እንግዲህ እስኪ ያንን እውቀቱን ካነበባቸው ከህይወት ልምዱ ለእኛም ለቤተሰቦቻችን መጥቶ እንዲያጋራን በጋበዝ ነው መሰረት ስለተገኘ በድጋሚ እያመሰገነ እስኪ ወደ ውይይታችን ከመግባታችን በፊት እንደ መንደርደሪያ እንግዲህ ትኩረት የምናደርገው መጽሐፍ ላይ ነው ብለናል። አቶ ያሬድ እስኪ ልጅነትህን በመጀመሪያ ልጅነትህ ምን ይመስላል የሚለውን አውራንና እዛው ጋር አያይዘ ደግሞ ከመጽሐፍት ጋር መቼ ተዋወቅ፣ ከመጽሐፍት ጋር ህይወትህን ያቆራኘኸው እንዴት ነው? ህይወትህ ውስጥ ሰምቲንግ አድ በማድረግ ማመን የጀመርከው እውቀትን ከመጽሐፍትም ከሰዎችም መገቤት የጀመርከው መቼ ነው የሚለውን ከልጅነት ጋር አያይዘህ ብትነግረን። እሺ፣ አመሰግናለሁ። እኔ እዚሁ ነው የተወለድኩት አዲስ አበባ፣ እዚህ ተክለ ሃይማኖት ሰፈር እዛው ነው ያደግኩት። እስካሁን እዛ ነው ያለሁት እድሜ ልኬን ማለት ነው እና ያው እንደምታውቁት የአካባቢ መሀል ከተማ ነው። ለብዙ ነገር እድል የሚሰጥ ነው፣ ለመጥፎ ነገርም የሚያጋለጥ ነው፣ ለጥሩም ደግሞ እንዲሁ ከተጠቀምክበት እድል የሚሰጥ ነው። እኔ በአጋጣሚ በልጅነቴ ሞር ወደ መጽሐፍ እንዳተኮር የሚያደርጉ ሁኔታዎች ተፈጥረው ነበረ። መዘክር ቅርብ ነው፣ ጥቁር አንበሳ ከተክለ ሃይማኖት እንደምታውቂው እዛ እየሄድን እናነብ ነበር። 6ኛ 5ኛ ክፍል እያልን ተረቶች፣ የታሪክ መጽሐፍት ምናምን ደስ ይሉን ነበር። ከዛ ታሪክ ደግሞ ስታቂ ተረት አውራልን። ልጅ እያለሁ እኔ ኳስ ጨዋታ አልችልም ነበር፣ ወፍራም ነበሩ፣ አክቲቭ አልነበርኩም። ሩጫ ምናምን ጓደኞቼ እኔ የማሸንፋቸው ታሪክ በመንገር ነው የሚፈልጉኝ። ስለዚህ ለእነሱም ለመንገር ታሪክ አነባለሁ፣ ተረት እነግራቸዋለሁ፣ በዛ ያደንቁኛል። ትልልቅ ሰዎች ደግሞ
ታሪክ ያወሩኛል። ከነሱ ጋር ማወራለሁ። ነበሩ ትልቅ ሰዎች የዛኔ እኛ ሰፈር እኛ ግቢ ውስጥ ነበሩ። አቶ መንገሻ የሚባሉ የኬኔዲ አያት፣ እሳቸው አሁን ይነግሩኝ ነበር ታሪክ። ከዚህ እንደዚህ አይነት ነገር ይስበኝ ነበር በጣም ታሪክ ነገር። ከዛ ደግሞ ቤተክርስቲያን እንሄዳለን፣ ታሪክ ይነግሩናል። ስለዚህ እንደዚህ የታሪክ ነገር ስለሚስበኝ ታሪክ መጽሐፍ ማንበብ እንደዛ እያለ ይለምድብሻል። ከዛ ለመደብኝና ያገኘሁትን መጽሐፍ ወደ ማንበብ ያገኘሁትን ማንኛውም መጽሐፍ ወደ ማንበብ በቃ ሱስ እየሆነብኝ ጊዜን በሙሉ በማንበብ ማሳለፍ አይነት እየሆነ እያለ ያው የሚበዛውን ጊዜን በማንበብ ነበር ማሳልፈው፣ በተለይ የወጣትነቴን ጊዜ። ከዛ ትምህርት ዩኒቨርሲቲ ገባን። እዛም እንዲሁ እንደ ልብ የማንበብ እድል ነበረ። ከዛ እንደዛ የስራ ላይ ደግሞ ከአዲስ አበባ ውጭ ስራ ነበር የሄድኩትና እዛ በሄድኩበት ቦታም ራሴን እንትና ለማለት ከነበረው ሁኔታ አንጻር ከአዲስ አበባ ወጥቼ ማላቅ እድሜ ልኬን እዚህ የነበርኩ ወደ ገጠር ሲሄድ ትንሽ ይጨንቃል። እንዴት ነው የምኖረው እዚህ ምናምን እያልኩ በማስብበት ሰዓት መውጫ ቀዳዳ አሁን ያገኘኋት አሁን ይህች የለመድኳት መጽሐፍ ማንበብ ናት። ካለዛ እዚህ ቀልጬ መቅረቴ ነው ሰካራም ሆኜ ወይ ሌላ ነገር ውስጥ ገብቼ ብዬ ስላሰብኩ እዛ እንደ አጋጣሚ ደግሞ ላይብረሪ ውስጥ የሚሰራ ጓደኛ ነበረኝ። መጽሐፍ እንደ ልቡ ሰድ ይለኛል። ስለዚህ እንደ እንትናም ነው ለእኔ ለእውቀት ለምናምን ብቻ ሳይሆን እንደ ልምድ እንደ ጊዜ ማሳለፊያ እንደ መዝናኛም እንደ ደግሞም ታሪክ አውቀህም ስትናገር ሰዎች አቴንሽን ሲሰጡህም እንደ ሁሉ አላል በዛው ይለምዳል። ከለመደብህ በኋላ አንድ ነገር ደግሞ ሱስ ነው የሚሆነው። በዚህ እንደዚህ አይነት ነው እንጂ ስራዬ ብዬ ሳይሆን በቃ ያው ፓርት ኦፍ ዴይሊ የሚጠቅመኝንም አንዳንዱ ጓደኞች የሚተቹኝ ምረጥ፣ ትምህርት ላይ አተኩር ምናምን ይሉኝ ነበር። እኔ ብዙም እዛ ላይ በወጣትነቴ እንደዛ አላረግም ነበር። ግን አሁን ወጣቶች መምረጥ አለባቸው። ማንበብ በደንብ ፎከስድ ሆኖ ማንበቡን ነው ማበረታታው። ዝም ብሎ ማንበብም አንዳንዴ አይጠቅም ይችላል። የሚጎዳው ነገር ብዙ የለም። ማንበብ ጥሩ ነው፣ ግን ሰክሰስፉል ለመሆን ደግሞ ሞር ፎከስድ ሆኖ ማንበብ የበለጠ ጥሩ ሊሆን ይችላል። እዚች ጋር እስኪ አሁን ቅድም ካነሳህልኝ ከአዲስ አበባ ወጥተህ ራቅ ወዳለ ገጠራማ አካባቢ ለስራ ወጥተህ ነበር እና ያ ጊዜ ደግሞ ወጣትነት ነው። ወጣትነት አለ። ከዛ ደግሞ ጠባብ ከተማ በተለይ ደግሞ ገጠራማ አካባቢ ስትሄድ በጣም ብዙ እረፍት ማሳለፊያ ቦታዎች የሉም። ጊዜን የምታሳልፍበት ነገር ስታጣ አንተ ባላሰብከው መንገድ ጊዜ ላሳልፍ በሚል አለ አይደለ ወደ አላሰብከው መንገድ ሊያስገቡ የሚችሉ በጣም ብዙ እድሎች አሉ። ህልም ይኖርሃል። የሆነ ህልም አለ። የሆነ ህልምህን ለማሳካት ነው። ለጊዜው ያንን ስራ ሰርተህ ከዛ እየተሻሻልክ እንደምትሄድ ታውቃለህ። ግን ብዙ ሰዎች እኔ ስላየሁ በልምድ እኔም እዛ ስሰራ ከጎኔ ብዙዎችን አያስቡት። ለምሳሌ ሴቶች እዛው አካባቢ ትዳር ይዞ የመቅረት እዛው ማለት ወደው ምናምን ፈልገው ሳይሆን ጊዜ ማሳለፊያ ነገር ካለመኖሩ የተነሳ በቃ ሰብሰብ ብሎ ቡና ለመጠጣት ምናምን እየተባለ ወዳልፈልጉት ሪሌሽንሽፕም ውስጥ የመግባት ነገር በሴቶች ላይ አይቻልም። ወንዶች ላይ ደግሞ ወዳልተፈለገ ሱስ፣ መጠጥ ቤት የማሳለፍ ጫት መቀማየት ነገሮች ነበር አይቻለሁ እኔ በእንዴና እዛ ስትሄድ አንተ ጊዜውን ያሳለፍከው ወይም ደግሞ ያለፍከው በመጽሐፍ እንደነበረ ነው እና እስኪ አሁን እንደዛ አይነት ቦታ ላይ ለሚኖሩ ሰዎች ከከተማ ወጣ ብለው ለስራ በሆነም አጋጣሚ በቂ የሆነ ትርፍ ጊዜ ማሳለፊያ ለሌላቸው እንዴት ነው ከመጽሐፍት ጋር ራሳቸውን አዋህደው ያንን ጊዜ ማሳለፍና ወደሚፈልጉበት የህይወት መንገድ መሄድ የሚችሉት? ቅድም እንዳልኩሽ እኔ እዚህ ያለውም ሃይስኩል ተማሪ ያለውም ዩኒቨርሲቲ ያለውም አነብ ነበር። ያ ምናልባት ቤዝ ሆኖኛል። ድንገት አይደለም ልግባ ያልኩት፣ ልምዱ አለኝ። ግን እዛ ሄጄ አሁን ገና መጀመሪያ ፍሬሽ ተቀጠሬ ስራ ሲሄድ እዛ መዝናኛው ጠላ ቤት ነው፣ ጠላ የሚጠጣበት ቦታ ነው እና ሰዎች እንደገባሽ እንግዳ ስለሆንሽ ሲያስተናግዳሉ ጠላ ነው የሚጋብዙሽ። ይዘውኝ የሄዱ ጠላ ቤት እኔ ዛኔ 22 ዓመቴ ነው የነበረው፣ ገና ፍሬሽ ግራጁዌት ነኝ። ጠላ ጠጣን፣ ጋበዙኝ። በነጋታውም አንዱ መጥቶ ልጋብዝ ይላል። አሁን ሳስበው ማታ ቁጭ ሳስበው በቃ ዚስ ማይ ላይፍ ብዬ አሰብኩ ለራሴ። መጽሐፉ ምናምኑ አልመጣልኝም የዛኔ። በቃ እንዲህ ሆኜ ጠላ እየጠጣሁ እዚህ ልኖር ነው ማለት ነው፣ እንዲህ አይነት ነው የሆነ ህይወቴ ማለት ነው ይሄ ቁጭ ሳስብ አደርኩ። ያስኳቸው መጽሐፍቶችን ነበሩ እንዳልኩሽ መደበቂያ ስለሆነ የዛኔ ሃይስኩልም እያለሁ መጽሐፍ ይዤ ነበር ራስ ይዤ አላገኝም ብዬ እዛ ማለት ነው።
ከዛ በቃ እጩ ያሰብኩ በነጋታው አይ እንዲህ ነገር መግባት የለብኝም ሌላ መንገድ መፈለግ አለብኝ ብዬ ወሰንኩ። ከዛ ያቺ ለኔ የለመድኳት ቅርብ የሆነችው መጽሐፍ ናት። ወደ መጽሐፍ ሄድኩ። ግን እንዳልሽው አሁን ጥሩ ሀሳብ ምንድነው ሰዎች ግዴታ መጽሐፍ ብቻ ላይሆን ይችላል ህይወታቸው ወደፊት የሚሄድበት እዛው እንዳይቀሩ ማለት ነው። ማለት በህይወት አጋጣሚ የሆነ የማይፈልጉት ቦታ ውስጥ ቢሆኑ መውጣት እንደሚችሉ አምነው ዓላማ አሁን ቀደም ዋናው ነገር ዓላማ ነው። በህይወት ዓላማ ብዙዎቻችን ክሊር የሆነ ዓላማ አይኖረንም። በህይወት አናውቅም። እንዴት ነው ዓላማ ምንድነው? የህይወት ዓላማ ግቤ ምንድነው? ለምንድነው ምንድነው ማረገው? ለምንድነው ማለት ይሄን ጥያቄ ከመለሰን እና ክሊር ዓላማ ካለን በመሃል የሚያጋጥሙን ነገሮች ጉዞ ነው። አሁን እኔ ስመጣ ወደዚህ ያላሰብኳቸው ነገሮች አጋጥመውኛል። ግን እዚህ እንደምመጣ እርግጠኛ ስለሆንኩ ስላወቅኩ መጥቻለሁ። ወደዚህ እንደምመጣ ግን ባላቅ ኖሮ ወይ መንገድ ላይ በዛው ሌላ ቦታ ሄዳለሁ ወይም እንደዚሁ ማለት ነው ቢሆን እና ግብ ካለን ዓላማ ካለን ክሊር ዓላማ ማንበብ ሊሆን ይችላል፣ መማር ሊሆን ይችላል፣ ተልኮ መማር ሊሆን ይችላል፣ መስራት ሊሆን ይችላል። ከዓላማቸው ጋር የሚሄድ ሰዎች ተሰጥኦ ማዳበር ሊሆን ይችላል፣ ሌላ ያልታሰበ ነገር መፍጠር ሊሆን ይችላል። ያ ሲቹዌሽኑ ያጋጠማቸው ነገር ይዞ እዛው እንዳያስቀራቸው ማለት ነው። ቅድም እንዳልኩሽ መንገድ ላይ የሚያጋጥመኝ ነገር እኔ እንዳያስቀረኝ ስመጣ ዋናው ወሳኙ ነገር በቃ እዚህ ቦታ እሄዳለሁ የሚለው ነው። ክሊር የሆነ ያ ብዙዎቻችን ወጣት እያለን አይኖረንም። የሚያስረዳን ሰው አይኖርም። አጋጣሚ ነው የምንጠቀመው። አሁን እንዳልኩሽ በልጅነቴ የማንበብ ልምድ ስለነበረኝ ወደ ማንበብ ወደዛ ሱሴ ባጋደል ይሻለኛል እንጂ ጠላ ጠጪ እሆናለሁ፣ ሰካራም እሆናለሁ። ከዛ በኋላ ሌሎች ነገሮች ይከተላሉ። መጽሐፍ ግን ባነብ መጽሐፍ የሱስ ባህሪ ያለው ግን አይጎዳም። ኦንሊ በምድር ላይ የማይጎዳው ሱስ መጽሐፍ ማንበብ ነው። ስለዚህ መጽሐፍ ማንበብ ልጅ ሆኜ የነበረኝ ልምድ ጠቀመኝ። ከዛ እንደወጣ አደረገኝ። ለምን ዝም ብዬ እዛ የነበርኩበት ጊዜ ወደ 3-4 ዓመት በማንበብ አሳለፍኩት። ከዛም ቀጥሎ ሌላ እንደዛ እያለ ሄድኩ። ምናልባት እኔ በወጣትነቴ ክሊር የሆነ ዓላማ ኖሮኝ ቢሆን የበለጠ ሰክሰስፉል ሆኜ ሊሆን ይችላለሁ። እኔ በዛን ሰዓት የታየኝ እንደ እውነት ለመናገር ከዛ ሁኔታ ለመውጣት ምን ልጠቀም በሚል ነው እንጂ ወደፊቱ ምናምን ብዬ አቅጄ አይደለም። ግን ለወጣቶች ዋናው የሚጠቅመው ዓላማ ኖሯቸው የህይወት ዓላማቸውን እስኪያሳኩ ፐርሲስተንትሊ መሞከር መቻል አለባቸው። ያጋጠማቸው እንቅፋት ወይም ያጋጠማቸው ሌላ ተግዳሮት ነገር ይዞ ሊያስቀራቸው አይገባም ነው ዋናው ነገር። እንደውም አሪፍ አድቫንቴጅም አለው ደግሞ እኔ እንዳየሁት ለምሳሌ ከተፈጥሮ ጋር ለማውራት ከራስ ጋር ለማውራት እንደዚህ ጸጥ ያሉ ቦታዎች፣ ከከተማ ወጣ ያሉ ቦታዎች፣ ጫጫታ የሌለባቸው ቦታዎች በጣም ከራስ ጋር ለመተዋወቅ ትልቅ ጊዜ ይሰጣሉ ብዬ አስባለሁ። እኔ በዛ ጊዜ ራሴ ጋር በጣም የተጠቀምኩበት ራሴ ጋር ማውራት እንድችል አድርጎኛል። ያ ጊዜ እንዳልከው ያው በጣም ያንግ ሆነህ ነው ብዙ ጊዜ ነው ግራጁዌት እንዳደረግክ ምናምን ብዙ ጊዜ የመጀመሪያ ስራ ሲሆን ልምድ ሳይኖር ምናምን ነው ወጣ ወዳለ ቦታ የምትሄደው እና እንዳሁኑ ወጣቶች አሁን ኢንተርፕረነርሺፑ ምኑም በጣም ወጣቱ ስራ ለመፍጠር ምናምን በጣም ጥረት እያደረገ ነው። ያኔ ትንሽ ቀደም ባለው ጊዜ ደግሞ ተምረህ ግራጁዌት አድርገህ ተቀጥረህ የመስራቱ ነገር ነው አላማዬ በአብዛኛው ብሎ ወጣቱ የሚሰራ የነበረው። እንደኔ አሁን እኔ ለምሳሌ ከራሴ ጋር ማውራት በጣም ወድ ሰው ነኝና ያኔ ራሴን አንደርስታንድ ለማድረግ ጊዜ ሰጥቶኛል። ምንድነው ፍላጎቴ፣ ማን ተሰጥኦኝ ምንድነው? ያንን ጸጥታ ያንን ጊዜ ከራሴ ጋር ለመግባባት በጣም ተጠቅሜበታለሁ እና እንደዚህ አይነት ቦታዎች ደስ ይላሉ፣ ያዝናናሉም። ከጫጫታም ወጣ ብለህ ራስን እንድታዳምጥ ያደርጉሃል የምትጠቀም ከሆነ። ቅድም እንዳልነው ደግሞ ሰዎች የሚያዝናናቸው ነገር ይለያያል ከሰው ሰው። አንዳንዱ ሰው ጸጥ ብሎ ከተፈጥሮ ጋር ማውራት ከራሱ ጋር ማውራት ደስ ይለዋል። መጽሐፍ ማንበብ ደስ ይለኛል። ከዛ ደግሞ ሬዲዮ አዳምጥ ነበረ። ሬዲዮ ነበር፣ መብራት ውሃ የለም፣ ያው በባትሪ የሚሰራ ሬዲዮ አዳምጥ ነበር። የሆነ ነገር ታዳምጣለህና ብዙ ትምህርት ታገኛለህ። አሪፍ ነው እንዳልከው። ዲስአድቫንቴጅ ብቻ ሳይሆን አድቫንቴጅም አለው። በሌላ ታይም ደግሞ ያ የምትወስነው ራስህ እንዳለ ሆኖ ማለት ነው እና የራስ ማንነትም ማተር ያደርጋል። በሰዎች ተከቦ ሶሻላይዝ ማድረግ ምናምን የሚፈልግ ሰው ወይ ደግሞ ይሄ የመጠጡ ምኑ ግርግሩ የሚያዝናናው ሰው ያ ቦታ ብዙም ላይሆነው ይችላል እና
ያችን ትርፍ ጊዜ ከሰዎች ጋር ተሰባስቤ ምናምን ብሎን ካሰበ ያለውን በአካባቢ እንደ ባህሉ እንደ አካባቢ ሰዎች የሚዝናኑበትን ነገር መርጦ ራሱንም ጠብቆ ሊዝናናም ይችላል። ክፋት የለውም። ግን ጀስት ትርፍ ጊዜ ለማሳለፍ ያህል ተብሎ ግን ወደ አልፈለግን በጭንቀት ወይ ደግሞ በድብርት የምናሳልፍበት ጊዜ ስናጣ ወደ አልሆነ ነገር እንዳንገባ እንዳልከው አንተ በመጽሐፍት ጊዜህን ተደብቀህ አሳልፈህ ወደ አላማህል ባህል ኢት ዲፔንድስ እንደየሰው ማንነት ማለት ነው። ምን አይነት እስኪ በዚሁ አያይዤ ምን አይነት ሰው ነህ አንተ? ምንድን ነው እንደ ከሁለቱ የትኛው ነው? ሶሻላይዝ ማድረግ ከሰዎች ጋር ማውራት ይመቻል ወይስ ጸጥ ብሎ ከራስ ጋር ሆኖ? ሁለቱም አይነት ነኝ። ለምን እንደ ሁኔታው ነው። አሁን አንዳንዴ ሶሊተሪ ሆኖ ቁጭ ብሎ ብቻ ማሰብ፣ ብቻ ማንበብ፣ ብቻ መስራት ምናምን የሚያስደስተኝ ጊዜ አለ። አንዳንዴ ደግሞ ከሰዎች ጋር ተቀላቅሎ መጫወት፣ ማውራት። ምን ይል ነበር አንድ የሆነ ቦታ ያጋጠመኝ ሰውዬ፣ ተግባባን በጣም እና ዌቭ ሌንግዛችን ይመሳሰላል። የምታዋሪያቸው ሰዎች ተመሳሳይ ኢንተረስት ሲኖርሽ ተመሳሳይ ቶፒክ ማንሳት። እኔ የማወራው ነገር ደስ የማይለው ሰው አለ። የዛኔ ይደብረዋል፣ እኔም ይደብረኛል። መመራቅ ትፈልጊ ከኔ ጋር ማውራት ደስ የሚለው እሱም የሚያወራ እኔም ሼር ሲሆን መጫወት ከሰው ጋር ደስ ይላል በጣም። ማለት እንትና እኮ የለውም። አሁን ለምሳሌ ቅድም ያልኩሽ መጽሐፍ ማንበብ ምናምን ያን ነገር ተጠቀምኩበት ያልኩሽ፣ ሌላም እኮ ህይወት አለ። እንደገና ወጥተሽ ደግሞ ከሰው ጋር ትግባቢያለሽ፣ ከሰው ጋር ትማሪያለሽ፣ ባህል ታያለሽ። ያላየሁት አሁን ለምሳሌ እኔ ከአዲስ አበባ ወጥቼ አላውቅም ነበር። የዛኔ ወጥቼ ብዙ ነገር አየሁ፣ ተማርኩ። ስለዚህ ምን ልልሽ ነው እንደ ኢንተረስት ነው፣ እንደ ሰው ፍላጎት። አንዳንዱ ሰው ምሳሌ ጓደኛ ነበረኝ የምንግባባ፣ ለምን ተመሳሳይ ነው የምናወራቸው ቶፒኮች። መጡ ይሉን ነበር ሌሎቹ እንዲያው የምናነባቸው የዛኔ። ስለዚህ እኔ የማወራው እሱም ስለሚያስደስተው እሱ የሚያወራውም ስለሚያስደስተኝ ጓደኞች ሆንን ማለት ነው። እንዲህ እናወራለን፣ ያነበብነውን እንዲህ ነው እንትና እንዲያደረገ። ይሄ የምናወራው ነገር ለሌሎች ሰዎች ወይ ስሜት ላይሰጣቸው ይችላል፣ ወይ መጡ ሊሉን ይችላል። እና እንደ ኢንተረስት ነው፣ እንደ ሰው ኢንተረስት ነው። እና እኔ ሁለቱም አይነት ነኝ። ሁኔታዎች በሚፈቅዱበት ሰዓት እጫወታለሁ፣ ከሰዎች አግባባለሁ። ለዚህ ነው አንዳንድ ሰዎች ምን ይሉኛል፣ በጣም ቀልደኛ ነህ፣ በጣም ተጫዋች ነህ ምናምን። ሌሎች ሰዎች በጣም ዝምተኛ ነህ፣ ምንም አይናገርም ይላሉ። አሁን እነሱ አይሽ ያዩት አንግል ሁለቱም ነው ማለት ነው። እንደ ሁኔታው ትቀያየሪያለሽ። እንዲህ ፎርሙላ የለውም። እኔ እንደዛ ነው የሚታይ። ልመጣበት በነበረው ጥያቄ ነው የመጣህልኝ። ብዙ ጊዜ አይዲያ ሼር ማድረግ የሚወዱ ሰዎች የሆነ ጠንከር ያለ ነገር አንስቶ መሞገት የሚችሉ ሰዎች፣ ያ ደግሞ ካነበቡት ሊሆን ይችላል፣ ከሰዎች ከልምዳቸው ያገኙት ሊሆን ይችላል። ከተለያዩ ከብዙ ነገር ይገኛል። ልምድም፣ ተሞክሮም፣ ሀሳብም እውቀትም ማለት ነው። ያን ሼር ማድረግ የሚፈልጉ የሚወዱ ሰዎች አሉ። እኔ እወዳለሁኝ፣ ደስ ይለኛል እንደዚህ አይነት ሰዎች አካባቢ መሆን። ግን ነካክተኸዋል። አንተም በሰዎች ዘንድ ምን አይነት እይታ ፈጠረላት? አሁን አንተ ይሆናል ጠንከር ያሉ ሀሳቦችን ምናምን ይዛ ስትሄድ ወይ ደግሞ ስታወራ ያነበብካቸው ለሰዎች ሼር ስታደርግ ምናምን ኦኬ አዋቂ ነኝ ይላል አይነት ስሜት በሰዎች ዘንድ ተፈጥሮ ይሆን? አንተን ቻሌንጅ አላደረገም ወይ ማህበራዊ ህይወትህ ላይ? አሁን እኔ በተፈጥሮ እንትና ነኝ፣ ደህና ነኝ፣ ትሁት ነኝ ይመስለኛል። እንደዚህ ምናምን አይሉኝም። ግን ምን አለ ያጋጠሙኝ ነገሮች አሉ። ለምሳሌ መጽሐፍ ስታነብ በተለይ ብዙ እያነበብክ ስትመጣ ሳይታወቀ ይቀየራል፣ ባህሪ ይቀየራል። ለምን ብዙ ሀሳብ ጋር እንትና ሆነሃል፣ ተጋልጠሃል። እና እኔ አሁን ሀሳብ አያስፈራኝም እላለሁ። ምንም ነገር ብሰማ ምንም ነገር ብትይ ምንም አይመስለኝም፣ ምንም አያስደነግጠኝም። ለምሳሌ የሃይማኖት ጉዳይ ተነስቶ ብታወሪ ብተቺ፣ ለምሳሌ እኔ እንዲህ ነው ብለው ሰዎች ይተቻሉ ሃይማኖት፣ ወይም ደግሞ የሆነ የማይነኩ ነገሮችን ብትነኪ እኔ ምንም አይመስለኝም። ግን ብዙ ሰዎች ይረብሻቸዋል እንደዚ አይነት ነገር። ስለዚህ አሁን ሀሳብ ላካፍል ብዬ ለመንካት አታክ ለማድረግ ሳይሆን ፐርስፔክቲቭ ነው ሪፍሌክት የምታደርገው በየዋህነትም ዝም ብለህ ሀሳብህን። ለምሳሌ እኔ አመጥቼ ምንም ምሳሌሽ እንዲህ ያነበቡ ሆነ ወይ እንዲህ ሰማሁ እንዲህ ነው ለካ ተባለ ብዬ በጣም የምታምኝበትን ነገር ብነግርሽ አሁን ለማንሳት ከባድ ነው
ተመልካቾችም ያ ነገር ሊረብሻቸው ይችላል። ሰዎች እንዴት እንዲህ ይናገራል እንዲህ አሁን ለምሳሌ ስለ እግዚአብሔር ወይም ስለ ኢየሱስ ወይም የሚቀልዱ ሰዎች አሉ፣ ምንም የማይመስላቸው። አሁን ስብሐት ገብረእግዚአብሔር በጣም እየቀለደ ይጽፍ ነበር በሚያስቅ መልኩ ማለት ነው፣ በጋዜጣ በመጽሐፍቶቹ ምናምን። ያን ቀልድ አሁን እኔ የተነስቼ ብናገር የእሱ የጻፈው ብዙ ሰዎች የሚቆጡ አሉ። ምንድነው እንደ ብላስፌሚ የሚቆጥሩት አሉ። ግን ይሄ በዛ ሴንስ ሳይሆን ነው የምልሽ፣ በማራከስ በማዋረድ ሴንስ ሳይሆን ዝም ብሎ እንኳን ሀሳብ ሼር ስታደርጊያቸው ሰዎች ይረበሻሉ። ይሄ በኋላ ነው እየገባኝ የመጣው። ዝም ብዬ ድሮ አወራ ነበረ እንትና እንዲህ ብሎ እንደዚህ ብሎ ጓደኞቼ የራሱ ለምን እንዲህ ትላለህ? ሰዎች እኮ አይፈልጉም እንደ አይነት ነገር እየገባኝ መጣ። አሁን ሴንሲቲቭ መሆን ያነበብኩትን በሙሉ ለሰው መንገር እንደሌለብኝ አንዳንድ ሰው የሚፈራል። ለምሳሌ የራምፓ መጽሐፍ ያሳብዳል፣ የምን መጽሐፍ ያሳብዳል ይባላል። ሰው ምንም አይደለም፣ እሱ ተራ ነገር ነው ለእኔ። ለሌላ ሰው ግን መጥፎ ሊሆን ይችላል። አሁን ተራ ነገር ነው እኔ በእኔ እይታ፣ እኔ ምንም አይመስለኝም እሱ። ከዛ የባሰ መጽሐፍቶች አንብቤያለሁ፣ ምንም አፌክት አያደርጉኝም። እኔ ለምን አያደርጉኝም አላውቅም። እንግዲህ ወይም ሲበዛ እንትና ሲል ሀሳቡ ምንም አዲስ ሆኖ ይታይሽ ይሆናል፣ ወይም ደግሞ አላውቅም። እንግዲህ ከሰው ሰው ሊለያይ ይችላል። እኔ ብዙ አፌክት አያደርጉኝም፣ ግን ሰዎች ያብዳሉ ይባላል፣ ይታመማሉ ይባላል። ስለዚህ ነገር የሚፈራ ሰው አለ አንዳንድ ሰው። ስለዚህ ስትናገር ራምፓ መጽሐፍ እንዲህ ብሎ ምናምን ብትይ የሚደነግጥ ሰው ብዙ ነው። ለምሳሌ እና እንዲህ አይነት አለ አይደል፣ አንዳንድ ሰው የሆነ መፍራት ዝም ብሎ ሁሉንም እንትና እያለ እንዳትታመም የሚል አለ፣ ኮንሰርዶ ነው እንዳታብድ የሚልም አለ። ግን እኔ እንጃ እንዳያያዝህ ነው። እኔ እንደሚመስለኝ እንዳያያዝህ ነው። እኔ እንደዚህ ምንም አፌክት አላደረገኝም እስካሁን በህይወቴ። እንደውም ብዙ ስታነብ በማህበረሰባችን ፈላስፋ እንዳትሆን አጉል ይፈላሰፋል፣ ታብዳለህ ምናምን ይባላል። ያንን አንተ ያ ምንድነው ጀስት እውቀት ለማግኘት ከሆነ የምታነበው ሁሉን ነገር መቼም ወደ ህይወት አምጥታ አፕላይ አታደርግም። ያነበብከውን ነገር በሙሉ አታደርግም። የሚጠቅምህን ትይዛለህ፣ አይጠቅምህም እንጂ ሁሌ እዛ አንዱ ገጸ ባህሪ ውስጥ ገብተህ አትኖርም፣ ወይ ደግሞ መጽሐፉ የሰራልህን ዓለም አትኖርም። አንተ በራስህ ዓለም እየኖርክ የምትፈልገው ነው ከመጽሐፍ የምታወጣው። እና እንደውም ወደዛ ልመጣበት የነበረው ጥያቄ ምንድነው፣ መጽሐፍት ምን አይነት ተጽዕኖ ፈጠሩ በአንተ ህይወት ላይ? በበጎም ሊሆን ይችላል፣ በጎ ባልሆነ ወይም አሁን እንዴት መሰለሽ፣ አሁን ይሄ ከባድ ነው፣ አታውቂውም። አሁን እኔ ምንድነው ሳነብ ፕራይመሪ ዓላማዬ እንዳልኩሽ ቅድም ከዛ ውስጥ የሆነ ነገር አውጥቼ ለህይወቴ ይጠቀማለሁ ምናምን ብዬ አይደለም የማነበው፣ ጀስት ኢንጆይ ለማድረግ። እኔ እንጃ እንደዛ ነው። በዛ ሰዓት ልክ እንደ መዝናኛ፣ ልክ ሙዚቃ እንደምትሰሚ ሁለት አይነት መጽሐፍት አሉ። አሁን ለምሳሌ የታሪክ መጽሐፍ፣ የሳይንስ መጽሐፍ ወይም የኢኮኖሚክስ መጽሐፍ፣ የትምህርት መጽሐፍ ስታነቢ የሆነ እውቀት ለማግኘት ነው፣ ሃርድ ኖሌጅ ለማግኘት ነው። የፊክሽን ስታነቢ፣ እኔ ሳነብ ፊክሽን ሳነብ ወይም ደግሞ ተመሳሳይ ነገሮች ሳነብ ደግሞ ኢንጆይ ለማድረግ እዛ ውስጥ ያለው ነገር ወደ እኔ ህይወት አምጥቼ ምናምን ብዬ አንብቤ አላውቅም። ፈርስቶፎ ሁለተኛ እኔ የራሴ እምነት አለ በሁሉ ነገር ላይ ውስጤ ፐርሰናሊ ማምንበት የሆነ አቋም ይዣለሁ እና እነዚህ የሚመጡ ሀሳቦችን ፊልተር ማድረግ ይችላሉ። እንዴት ነው አላውቅም፣ ግን ይችላሉ። ፊልተር አደርገዋለሁ። ይሄ ሀሳብ አይ ሮንግ ከኔ ሀሳብ አንጻር ሳየው ሮንግ ነው፣ አልቀበለውም፣ ወይም ከኛ ባህል፣ ከኛ እምነት፣ ከኛ ሃይማኖት ጋር የማይሄድ ነገር ነው ብዬ መለየት ይችላለሁ። ኢዝሊ ማለት ነው። አልቀበለውም፣ ይሄ ለእኔ የጠቅመኝ ብዬ ዲስካርድ ላደርገው ይችላለሁ። ሀሳቡ የሚጠቅመኝ ከሆነ ደግሞ አንኮንሽስሊ አውቀዋለሁ ልልሽ፣ አንኮንሽስሊ አይደለም፣ አንኮንሽስሊ ጉድ ስለዚህ ነገር እንዲህም አለ ማለት ነው። እንዲህ ፐርስፔክቲቭ ይሰፋል ማለት ነው። ሳታውቂው ይሰፋል እና በዛ መልኩ ነው እንጂ እንዲህ ስራዬ ብዬ የትምህርት አይነት መጽሐፍቶች ካልሆኑ በስተቀር እነዚህ ለመዝናናት የምናነባቸው ጀስት ለመዝናናት ነው የማነባቸው። ስለዚህ በመሀል ግን ውስጥ ገብተው እነሱ የሚቀይሩት ነገር ሊኖር ይችላል፣ የማታውቂው አንኮንሽስ ይሆን። ግን ኮንሽስሊ እንደዚህ ብዙ መጽሐፍቶች ማልቀበላቸዋሉ። እዛ ውስጥ ያነበብኩትን ሀሳብ ከኛ ጋር ባህል ማይሄዱ አሉ። እንደሱ አይነቶቹ ምንም አይመስሉኝ። ዲስካርድ አንብበሽ ትረሻቸዋለሽ። ከአመለካከት
አለዛማ ይኸውልሽ ሰው የሚጎዳው የሚመስለኝ እኔ አሁን ይሄ እንዴት መጣ ግን አላውቀውም። በሂደት ነው የሚመጣው። በሂደት ቢውል ያደርግና እዛ ላይ ትሆናለህ። አንዳንድ ሰው አሁን እዚህ ያነበበውንም ለመሆን የሚሞክር ከሆነ አይቻልም። ኢምፖሲብል ጀስት ያን ከዛ ውስጥ የሚወራው ነገር ባይዘው መጽሐፍ ላይ በአብዛኛው ተመሳሳይ ነው። አዲስ ነገር የለም እኮ አዲስ ነገር የለም። ያገላለጽ ነገር ካልሆነ አዲስ ነገር የለም። ግን እዛ ውስጥ አዳዲስ ነገሮች ካሉ ደግሞ ከኛ ጋር እንዴት ነው ኢንተግሬት የምናደርጋቸው የሚጠቅመን ከኛ ህይወት ጋር የሚሄድ ማለት ነው። ብዙ አይነት ታሪኮች አሉ። አሁን በእኛ ሀገር ሁኔታ ልንተገብራቸው ማንችል ሊሆኑም የማይችሉ ጎጂም ሊሆኑ የሚችሉ ነገሮች አሉ። ስለ ሃይማኖት ነገር አሁን ብዙ ይነበባል። ሰዎች እኔ ሌላ እንደዚህ አንባቢ ጓደኛ ነበር የሚገርምሽ፣ በጣም የሚገርመኝ ሰው ነው እሱ። በጣም ሃይማኖተኛ ነው። ሰንበት ትምህርት ቤት ይሄዳል። አክራሪ የሚባለው አይነት ነው። ግን የማትገምሻቸው መጽሐፍቶቹን አንብቧል። እና አትጠብቂም እንዲህ አይነት ሃይማኖተኛ የሆነ ሰው እንደዚህ አይነት መጽሐፍቶቹን አንብቦ አፌክትድ አይሆንም ብለሽ አትጠብቂም። ጠይቀው ነበር እኔ አፌክትድ አትሆንም ስለ አልሆንም ይሉኛል። ጀስት የማነበው ለማወቅ ነው እንጂ ምንድን ነው የሚለው ፐርስፔክቲቭን ለማወቅ ነው እንጂ እኔ እኮ ኦልሬዲ እምነት አለኝ ይለኛል። ይሄ አሁን በጣም ቆንጆ ነው እንደዚህ ሲሆን። ምክንያቱም አንቺ በተለይ እንደዚህ የእምነት ሰዎች ብዙ ጊዜ ከእምነት ጋር በተያያዘ ከዚህ ከአይምሮ ጋር በተያያዘ ኮንፊውዝድ የሚሆኑት ብዙ ሲያነቡ የሚሆነው መሰለሽ፣ ለምሳሌ አንዱን ያነባል ይሄ ትክክል ይመስለዋል፣ ቀጥሎ ሌላ ያነባል ይሄ ትክክል ነው ብሎ ያስባል፣ ቀጥሎ ያኛው ይላል እዚህም ይሞክራል እዚህም ይሞክራል፣ እንደዚህ ሃይማኖት ይቀያየራል ምናምን ይቀያየራል። ዛሬ እንዲህ አይነት ሲሆን መጥፎ ነው። በሱም ብቻ ሳይሆን በሃይማኖት ብቻ ሳይሆን ካንተ አመለካከት ካንተ ፐርስፔክቲቭ ካለ የህይወት እይታ አንጻር አንዳንድ እንትኖች ለአንተ ሊሆንም ላይሆኑም ይችላሉ፣ እይታዎች ማለት ነው። ያንን ፊልተር አድርጎ የመውሰዱ አይነት ሁኔታ ነው እንጂ ሁሉም እንዳልከው ጠቃሚም ሊሆን ይችላል ጠቃሚም ላይሆን ይችላል። ሴሌክቲቭ መጽሐፍ ስለሆነ ብቻ ጠቃሚ ነው ማለት ነው አይቻልም። ግን ጀነራሊ ማንበብ በጣም ጥሩ ልምድ ነው ብለን ነው እኛ ምንለው። የሆነው ሰዎች ቢያዳብሩት አይጎዳም። ሰው በሂደት እያዳበረው ይመጣና ራሱ አልኩሽ እኮ አውቶማቲክ ነው። ጥሩ ነገርም እኮ ባይሆን ለመጠንቀቅ ይረዳል። የሆነ ኔጌቲቭ ነገር ስታነብ እኮ ያን ነገር አንተ ላይ እንዳይሆንም ራስህን ከዛ ነገር እንድትከላከልም የሚረዳህም አይነት ነገር ሊሆን ይችላል። እና እስኪ ደግሞ ሰዎች ሲያነቡ እንዴት ያንብቡ? ለምሳሌ አንዳንዴ የኢንፎርሜሽን ኤክሰስ ማስገባትም ያን ያህል ጥቅም አለው ወይስ ደግሞ እንዴት ነው አንተ አሁን ፊልተር የምታደርገው የምታነባቸው መጽሐፍት እንዴት ነው? ድሮ እንኳን ብዙ ፊልተር አላደርግም ነበር። ሁሉንም ላንብብ ብትል ጊዜውም እድሜውም ላይበቃ ይችላል። ዓለም ላይ የተጻፉት በጣም ብዙ ናቸውና እንዴት ነው እዚህ ላይ መርጣቸው? በወጣትነት የምንሸወደው በጣም ረጅም እድሜ የምንኖር ነው የሚመስለን። በጣም ጊዜ እንደ ልብ ያለን ነው የሚመስለን። ሁሉ ማንበብ የምንጨርስም ይመስለን ሊሆን ይችላል። ያገኘነው ማጋበስ ውስጥ እንገባለን ሳናውቀው። ግን እየቆየ ስቴጅ መምረጥ በጣም ይጠቅማል። ለምን ብዙ ለምሳሌ አንድ መጽሐፍ ለማንበብ አሁን በጣም ፋስት ሪደር የሆነ ሰው ጎበዝ የሆነ አንድ ፊክሽን 400 ገጽ የሆነ ፊክሽን በ3 ቀን ቢጨርስ ወይም በሁለት ቀን በጣም ፋስት የሆነ በ2 ቀን ቢጨርስ ግድ 3 ቀን ነው። በሳምንት 2 መጽሐፍ ነው የሚያነቡ። በሳምንት 2 መጽሐፍ ማለት በአመት ስንት መጽሐፍ ነው ገምቹ? 52 ሳምንት 100 ምናምን መጽሐፍ ነው። ብዙ መጽሐፍ ማንበብ አትችይም። ስለዚህ ለምሳሌ ምንም ህይወትሽ የማይጠቅምሽ ነገር ከአንቺነት ጋር የማይሄድ ነገር የማይገቡኝ ነገሮች አሉ። ባገኛቸውም የማላነባቸው ምንም ስሜት የማይሰጡኝ። ስለዚህ ሴሌክቲቭ መሆን ጥሩ ነው። ሴሌክቲቭ እኛ ቀደም ያልኩሽ ከግብህ ጋር የሚሄድ ነገር ለምሳሌ የሚማረው ትምህርት ጋር የሚሄድ እኔ አሁን በዚህ በጣም ከመማረው ትምህርት ውጭ ብዙ አነብ ነበር። ያ የምትማሪው ትምህርት ላይ ምን ይሆናል? ሌላ ነገር ላይ ብዙ እውቀት ይኖርሻል። ብትማሪው ትምህርት ላይ መካከለኛ ትሆኛለሽ። ለምን? ሌሎች ተማሪዎች በደንብ ስለሚያጠኑ ይበልጡሻል በምትማሪው ትምህርት። ስለዚህ የምትማረው ትምህርት ላይ ቅድሚያ መስጠት፣ ከዛ ቀጥሎ እሱ የሚደግፍ ነገር ቅድሚያ መስጠት። ፎከስ እሱ ከሆነ ማለት ነው። አይ እኔ ብዙ ነገር ነው ማወቅ የምፈልገው ከሆነ ደግሞ ብዙም ምን አይነት እውቀት ነው የምትፈልገው?
እውቀት ብዙ አይነት ነው። አሁን ለምሳሌ ስለ ታሪክ ነው ማወቅ የምፈልገው፣ ስለ ኢትዮጵያ ታሪክ ነው የምፈልገው ካለ ስለ ኢትዮጵያ ታሪክ ብቻ ላንብብ ቢል እኮ ራሱ በጣም ከበጣም በላይ ብዙ መጽሐፍ አለ። ስለ አፍሪካ ነው ወይም ስለ ዓለም ነው ወይም ደግሞ እኔ ታሪክ ሳይሆን የምፈልገው ስለ ባህል ነው የምፈልገው፣ ወይ እኔ ደግሞ የምፈልገው ስለ ስነ ጽሁፍ ነው። የራስህን ኢንተረስት ማየት አለብህ። ምንድነው ኢንተረስቴ? ምንድነው ግቤ? ከኔ ዓላማ ጋር በጣም ዝም ብዬ ላንብብ ካልኩ ጊዜ ካለ ለሜቢ ጥሩ ሊሆን ይችላል። ያ እድል ያለው ሰው ግን ብዙ የለም በዚች መሬት ላይ። ስለዚህ ፎከስድ ሆኖ ለያዘው ስራ፣ ለዓላማው፣ ለሚኖርበት ህይወት የሚጠቅመው ነገር፣ ለኢንተረስቱ የሚጠቅመው ነገር ቢያነብ ይመረጣል ብዬ አስባለሁ። ሞር ፎከስድ መሆን አሁን ያለው ሁኔታ ያስገድዳል። አሁን ደግሞ ይህ ቴክኖሎጂ የኢንተርኔት የምናምን ማምጣት አክሰስ በጣም ቀላል ስለሆነ ድሮ እንኳን እኛ ያገኘነውን ብናነብ አማራጭም ስለሌለ ጥሩ ሊሆን ይችላል። ድሮ ለምን ያገኘው አቬለብል የሆነ ፕሪንት የሆነ መጽሐፍ የተገኘውን ማንበብ እንችል ይሆናል። ትንሽ ነው ብዙ አለ። አሁን ግን አማራጩ ስለበዛ ሁሉ ላንብብ ብችልም አልችልም። ስለዚህ መምረጥና የሚጠቅመን ነገር ማንበብ። አንዳንዱ ጎጂም ሊሆን እኮ ይችላል። ጎጂ ነገርም ይጻፋል እኮ ልክ አሁን ዩቲዩብ ላይ ቲክቶክ ላይ መጥፎ ነገር አለ እንደሚባለው ጥሩ ነገርም አለ እንደሚባለው ጽሁፍም ላይ ያው ሜተድ አለ የኮሚኒኬሽን ሜተድ ስለሆነ እና መምረጡ የበለጠ ጥሩ ነው ብዬ ነው የማስበው። በጣም ጥሩ። ከዚህ ጋር አያይዘህ እንግዲህ መጽሐፍት በመጥፎ ጊዜያት ቻሌንጅ የነበረበት የህይወት ክፍል ውስጥ ምን ያህል አንተን ከዛው ስሜት ውስጥ በማውጣት ወይም ደግሞ ያንን ጊዜ በማሳለፍ ረገድ አንተ በህይወትህ ውስጥ መጽሐፍት ምን ያህል ነበር አስተዋጽኦአቸው?